በቲክቶክ ታማኝ ዜና በማቅረብ የሚታወቀው ሙሴ ሰለሞን በትላንትናው ዕለት በአዲስ አበባ ፖሊስ ለእስር ተዳርጓል። ጠበቃው እንደተናገረው ለእስር የተዳረገበት ምክንያት ከሰሞኑን በተሽከርካሪ እንቅስቃሴ ሲያደርግ በአዲስ አበባ ትራፊክ ፖሊሶች ያልሆነ ነገር እየጠቀሱ በአንድ ቀን ብቻ ተደጋጋሚ ቅጣት እንዳደረጉበትና እንደሚያንገላቱ እየተደረገ ያለውን በደልና ህገወጥ ተግባር መግለጹ ነው ይላሉ። ትራፊኮች እንዴት ነው ሰው የማይማረርባቸው? ይኸውላችሁ ከሳምንት በፊት አደባባይ ደርባል ተብዬ ተቀጣሁ። አደባባይ መደረብን እንደሆነ ባላውቅም ማለት ነው። አደባባይ ደርባል ተብዬ ተቀጣሁ። እሺ አደባባይ ደርባል ተብዬ ተቀጣሁ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት ነው። ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቁታላችሁ። አሁን የተቀጣሁት የት ነው? ጦር ኃይሎች። ከዛ በኋላ እንግዲህ ታርጋ አትፍቱ የሚል ዜና ተሰርቷል። እኔ ሰርቻለሁ ታርጋ አትፍቱ ብዬ ስንት ዜና ወጥቷል። ታርጋ አትፍቱ ተብሎ ታርጋ የተፈታ። ከዛ ስጠይቀው አፈጻጸም ላይ ያልወረደም አለኝ ሰውዬው። ምክትል ሳጅን ወጋሪ ፉየራ ይባላል። ጦር ኃይሎች አካባቢ ነው ያለው። ከዛ ምንድነው አፈጻጸም አልወረደም፣ እነሱ ህጉን አወጡት እንጂ እየተገበሩት አይደለም አለኝ። ቃል በቃል አለኝ ነው የምነግርህ። እሺ ችግር የለውም ታርጌን ፍታ፣ ግን ቅጣት ወረቀት ጽፈህ ስጠኝ እዚሁ ከፍዬ የምሄደውን አልኩት። ምን ተጻፈልኝ ታውቃላችሁ? ይሄን ወረቀት ለምን ስለው ምን ይዤ ልጻፍልህ አለኝ። ታርጌን ይዞታል ሰውዬው። ታርጌን ይዞ ጻፈልኝ ስለው አይሆንም እንደዛ እና ስለው ሄጄ እስጢፋኖስ አስቡት፣ ከጦር ኃይሎች ከቤቴል ተነስቼ እስጢፋኖስ ሄድና መንጃ ፈቃዴን ተቀብዬ መንጃ ፈቃዴን ይዤ መጥቼ ደግሞ እዚህ ድጋሚ ያጽፈውና ሰውዬውን ድጋሚ ጽፎልኝ ከሰጠኝ በኋላ ድጋሚ ይጽፋል፣ ድጋሚ ይከፍላሉ ቅጣት ወረቀቴን ድጋሚ ከፍዬ እሱን ልፈልግ ነው ማለት ቀኔ በዚህ አለቅ። አስቡት ከጦር ኃይሎች እስጢፋኖስ፣ ከእስጢፋኖስ ጦር ኃይሎች፣ ከዛ በኋላ ደግሞ እዛ መፈለግ ሰውዬውን። አንዳንድ ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዝቡ። የምሬ ነው። እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን ሄጂ ባንክ ከፍዬ ታርጌን ተቀብዬ እስጢፋኖስ ሄጂ መንጃ ፈቃድ መቀበል ይችላል። አሁን ቀኔ ተበላሽ፣ ምንም ስራ ላልሰራ ነው። አስቡት በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ። እኔ ዛት ሶ ላይክ እንሲ ኮመን ሴንስ። ይሄ እንዴት ነው? አገናዝቡ። ሰው ልጅ ስራ አለው። ይኸውላችሁ የአብዛኛው ሰው ህይወት ያለበት ሁኔታ ላሳያችሁ። አሁን ላይ ህይወት አሁን ትሄዳለህ፣ ትቆማለህ። እዚህ ላይ ቁም ነገር ይሁት ግን ቆመናል። ሙሴ የተናገረው ጉዳይ የመላው አዲስ አበባ ነዋሪ ምሬት መሆኑንም ጠቅሰዋል። በሌላ በኩል እንደ አንዳንድ ግለሰቦች አባባል ታዋቂው ቲክቶከር ሙሴ ሰለሞን የታሰረው ለህገወጥ ኤጀንሲዎች በራሱ ማህበራዊ ሚዲያ ማስታወቂያ በመስራቱና በዚሁም በርካታ ዜጎች ከመጭበርበራቸው ጋር በተያያዘ እንደሆነ ይገልጻሉ። በተለይ ወጣቱ ክፍል በህጋዊ ንግድ ፍቃድ ህገወጥ ተግባር በሚፈጸሙ አጭበርባሪዎች ገንዘባቸው አሳልፈው በመስጠት እንደሚበሉ ይታወቃል። የሙሴ ሰለሞን ማስታወቂያ መስራትም የዚህ የወንጀሉ ተባባሪ ነው ሊያስብል እንደሚችል ሰዎች እየገለጹ ይገኛሉ። ሙሴ ሰለሞን ዘገበላቸው። ምን አይነት ዘገባን ይዘገበው? በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ ሀገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀርብላችሁ የስራ እድል ምንም ማጭበርበር የለውም፣ በግልጽነት እንዲህ ነው የሚሰራው ማለት ነው። ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁትና ሙሴ ከዘገበው ያው እንግዲህ ተአማኒ ቢሆን ነው ብዬ ነው ወደዛ ድርጅት ሄድኩት እና በአንድ ወር ፕሮሰሱ እንደሚጨርሱ ነገሩኝ። ገንዘብ አስገባውኝ ማለት ነው። ምን ያህል ገንዘብ አስገባሽ? ቅድመ ክፍያ 450 ሺህ ብር አስገባውኝ። ከዛ ግን በመሃል ቪዚት ነበረ ሁላችን የነበረው፣ በቪዚት ቪዛ ለመሄድ ነበረ። ግን በመሃል ወርክ አግኝቻለሁኝ፣ ነገሮች ተስተካክለዋል እያለ ጊዜው በጣም ተራዘመ እና አሁን ከመዝጋቱ ከቀናት በፊት ደወለልኝና እንዳለቀልኝ ፕሮሰሱ ነገረኝ። ቀሪ የተወሰነ ብር አስገባለኝ። 650 ሺህ ብር አስገባውለት፣ 600 ሺህ ብር አስገባውለት። በአጠቃላይ 1,50,000 ሺህ ብር አስገባውለት። ቼክ ሰጠኝ፣ ለዛ የሚሆን ማረጋገጫ ቼክ ሰጠኝ። እሱን ይዤ ባለውበት በድርጅቱ አካውንት ነው ያስገባሽው? በግለሰብ አካውንት ነው ያስገባሽው? ትራንስፈር ነው ያደረኩት። አለማየሁ ገብረ ጻዲቅ ወደሚል አካውንት ትራንስፈር ነው ያደረኩት። ማለት ቼክ ሲሰጣችሁ እንኳን ማለት ደረቅ ሊሆን እንደሚችል ምንም ነገር ምክንያቱም ቼክ ለምን ይሰጣል? እኔ ምልክሽ ልክሻለሁ ካልኩሽ ለምን ቼክ የምሰጥሽ? ያው በደንብ እንድናምነው ቢሮ እኮ አለ፣ በአካል ይቀመጣል እኮ። እኔ በሄድኩባቸው አጋጣሚዎች ነው ያላገኘሁት። አንድ ጥያቄ ልጠይቅሽ። እሺ 1,50,000 ብር ነው የከፈልሽው አይደል?
በአካል ላላገኘሹ ግለሰብ መዘጋቱን መቼ ነው ያወቃችሁት? ቢሮ ወደ ግንቦት ውስጥ ነው ቢሮ የተዘጋው። ግንቦት በምን አጋጣሚ ያወቃችሁት? ኦኬ በምን አጋጣሚ ያወቃችሁት? አይ አሞኛልና ስራ አቁማላቸው እዛ ተቀጣሪዎች። ኦኬ ልጆች ነበሩት ሰራተኞች እዛ ተቀጣሪዎች እና ሰራተኞች ናቸው ለኛ ደውለው ምን እንደተፈጠረ አናቅምና ቢሮ ዝጉ ተባል። እዛ ከአንዳንድ እሱን ስናናግረው ስልኩ ዝግ ነው፣ ዋትስአፕ ላይ ብቻ ነው የሚያወራ። እዛ ኤርፖርት የሚወጣ ላይ ወጣ የሚለውን ነገር ቼክ እያደረግን ነበር። ከሀገር መውጣቱን አረጋገጥን። ምን ያህል ሰዎች ናቸው? ከ150 ሰው በላይ 154 ሰው። ኦኬ እንደዚህ ልክ እንደናንተ የከፈሉ ናቸው እነሱ? አዎ በብዛት ክፍለ ሀገር ነው ያሉት። ግሩፕ አለን የቴሌግራም። ክፍለ ሀገር ላይም አለው ብራንች፣ አዋሳ ብራንች አለው፣ ጎንደር ላይም እንደዚህ የተከሳከሰ ነው። ቅንጻም አለው ሜክሲኮ ላይ። ሜክሲኮ ምን ተሰማችሁ? ሞር ደግሞ ቤተሰብም አያውቅም አሁን ስላለውበት ሁኔታ። ኦኬ ሜቢ እሷም አያውቁም። ስለዚህ አንዱን ውሸት ለመሸፈን ደግሞ በየቀኑ በጣም ብዙ ውሸት ነው የማዋሸው እኔ። በዚህ ሰዓት ሙሴ ሰለሞን ብሩክ ጫላ ከሚባለው ቲክቶከር ጋር ክሬቲቭ አዋርድ 2025 ላይ እጩ ሆኖ ቀርቦ በ10,000 የድምፅ ልዩነት ተከታትለው እንደሚገኙ ይታወቃል። የእናንተ ምርጡ ማን ነው? ንግድ ባንክ ባካችሁ ነው። ሰርቄ ቢሆን ወይ ብር ልኬ ቢሆን ይገባኛል። ይሄ ሬስትራንት ይሄው አገር ሰላም ብዬ ያደርኩት ልጅ ይሄው ንግድ ባንኪንግ ገንዘብ ለመላክ ሲፈልግ አካውንት ታግዷል ዲዩ ቱ ሌጋል ሪስትሪክሽን። አገር ሰላም ብዬ በልቼ ጠጥቼ ሁሉንም ነገር ተጠቃቀሚ ከዛ ለከፍል ስል ይሄው እንደዚህ ሪስትሪክትድ ከየት አምጥቼ ልክፈል? ምን ውስጥ እኔ ብቻ እንዳልሆነ አውቃለሁ። በጣም ብዙ ሰዎች እየነገሩኝ ነበር። ተጨማሪ ምንም ብር አልገባልኝም፣ ምንም ብርም አላወጣው። ግን በቃ የሆነ ሰዓት ጠዋት ሲሞክሩ አይሰራም። ይሄው እስካሁን ድረስ እንደዚሁ ነው። እዚህ ባካችሁ ስራ መስራት አልቻልንም፣ መንቀሳቀስንም አልቻልንም። ይሄን ነገር ቶሎ አጣርታችሁ የሌለንበትን አካውንታችንን ልቀቁልን።